ልጆች ነን። የትግራይ ኃይሎች ባለውለታችን ጭምሮች ናቸው፣ ሊመሰገኑ ይገባቸዋል። የኛ ጠላታችን አብይ አህመድ ነው። አይደለም ቀበቷችን ካለኛ ፍላጎት ምን ማንፈልገውን ጥፍራችን እንኳን ቆርጠን ማንጥል የአፄ ቴዎድሮስ የበላይ ዘለቀ የሚኒልክ የንጉስ ሚካኤል ልጆች ነን። የትግራይ ኃይሎች ባለውለታችን ጭምሮች ናቸው፣ ሊመሰገኑ ይገባቸዋል። የኛ ጠላታችን አብይ አህመድ ነው። ግልጽ እንኳን አሁንና ብዙ ትጥቅ እያለን በጦር በጎራዴ እንማርካለን። እኛ አባቶቻችን ልጆች ሆት መጥቷል ሊወረን ነው ወይ እንደዚህ ነው ምናምን ብሎ አንተን ወደ ውጊያ ሊወስድ ይፈልጋል። እንዳትንቀሳቀስ ነው ይላል። ልማት ክዳልማ አካባቢን ጠብቅ። ባርነቱ አይሳካም እንጂ ይሄ የህዝብን ሁሉ እንባ የሚሸፍን የወራዶች የጭንጋፎች የእንግዲህ ልጆች የመርገም ጨርቆች ስብስብ መሆኑን ነው። እንደዚህ ነው። ወንጀለኞች፣ ነውረኞች፣ ኃጢአተኞች፣ ቆሻሾች ተሰብስበው ሌላ የቆሻሻ ዘመንን የሚያመጡ ሲረገጡ፣ ሲደፈሩ፣ ምንም ነገር ሲደረጉ የነበሩ ልጆች የሚጫወቱበት ነው። እሱን ስማ መስሚያ ላለው መስሚያው ለሌለው እስከ አይደለም ቀበቷችን ካለኛ ፍላጎት ምን ማንፈልገውን ጥፍራችን እንኳን ቆርጠን ማንጥል የአፄ ቴዎድሮስ የበላይ ዘለቀ የሚኒልክ የንጉስ ሚካኤል ልጆች ነን። የትግራይ ኃይሎች ባለውለታችን ጭምሮች ናቸው፣ ባለውለታችን ናቸው። የኛ ጠላታችን አብይ አህመድ ነው። ግልጽ እንኳን አሁንና ብዙ ትጥቅ እያለን በጦር በጎራዴ እንማርካለን። እኛ አባቶቻችን ልጆች ሆት መጥቷል ሊወረን ነው ወይ እንደዚህ ነው ምናምን ብሎ አንተን ወደ ውጊያ ሊወስድ ይፈልጋል። እንዳትንቀሳቀስ ነው ይላል። ልማት ክዳልማ አካባቢን ጠብቅ፣ ማንነትን አስጠብቅ። አለቀ። መሬት ከፍ ቢል ግን የአብይ አህመድን ሰራዊት ግብዓተ መሬት ሳንፈጽም አብይ አህመድን ወይ አንቀን ለፍርድ ሳናቀርብ ወይ ደግሞ ከዚህ እንደነበሩ መንግስታት አገር ለቆ ካላስፈረጠጥን የሚቆም የፋኖ ትግል የለም። አራት ነጥብ። የተርመጠመጠ ውጊያ መድፍና ታንክ ላዩ ላይ እየዘነበበት ያልሞተው ያጀግና ልጅ ኃይል በመንገድ ውሃ እየጠማው ጎርፍ እየወሰደው ለመሳሪያው ሲል ወንበዴ እየገደለው በየመንገዱ ወድቆ የቀረውን እግዚአብሔር ይወቅ። ማህበረሰቡ መሳሪያውን የገዛው የመጀመሪያ በረቱን ሊጠብቅበት ነው አይደል? ሚስቱን ርስቱን በረቱን ሊጠብቅበት ነው። ከዛ በመቀጠል አካባቢውን ሰላምና ደህንነቱን ሊያስከብርበት ነው። ከዛ አለፍ ሲል ደግሞ በማንነቱ በሀገሩ በእምነቱ የመጣበትን ጠላት አሳፍሮ ሊመልስበት ነው። ከዛ ውጭ ቁንጫ ለማስላስ የተገዛ መሳሪያ የለም ማለት ነው። እና ማስጠበቀው ልጆቹን አስተማረው። ይሄ ትርክት የቆየ ሊሆን ይችላል። አሁን ነው ብሎ ነው የሚለው ምንም ይባል ለኔ ማን ለምን ሲሰራ ነበር የሚለውን ነው ማስታወስ የፈለኩት። ከዛ ከዚህ እብደት ጋር ሳያውቁ ዝም ብለው ቡር እያሉ ራሳቸውን ወደ መቀመቅ የሚከቱ ሰዎች እንዲተርፉ ነው አስበው የገቡትማ። ለምን ይተርፋሉ? ተሳስተውም ቢሆን እንዲተርፉ አንፈልግም። ያው ምሕረት ይሻላል በሚለው ምሕረትን እንትን ስንል ብዙ ሰዎችን ብዙ ነገር ያደረጉ ሰዎች በምሕረት ሲገቡ እኮ እስኪ ይሁን ሰላም ስለሚሻል ተብሎ እንጂ ብዙ ነውርና ብዙ ወንጀል የፈጸሙ ሰዎችን በምሕረት አቅፎ መሄድ እኮ በራሱ አግባብ ላይሆን ይችላል። ግን እነዚህ ውዳቂዎች የማንን አጀንዳ እያስፈጸሙ እንደሆነ መንግስት ያውቃል። ከዚህ እብደት ጋር ያሉ ሰዎች ግን አያውቁም። እና የማንን አጀንዳ ነው የምናከሽፈው? እነዚህን ባለጌዎች የኛው ጉዶች ናቸው፣ እንደላቸውም የኛው ናቸው። በዚህ ልክ ይፈክራሉ። በቃ ይሄን ይዘህ በወኔ ለምን ቀጥል፣ መንግስትም ቀጥል፣ አንተም ቀጥል ይለይልን ብትለው ሲጮህ ደግሞ ታገኘዋለህ። እና በዚህ የሚውል በዛ የሚንጣጡ ሰዎችን ለትዝብት ሳናውቅ ምንደናገር ሰዎች ወደ ውስጣችን አይተን ነገሩን ሰፋ አድርገን ከዚህም በላይ በራሳችን እንዲገባን እንድንጠይቅና እንድናስተውል ነው እኔ ልጠቁም የፈለኩት። ከዛ ውጪ ለካ መሞት ያለበት ኦር መጠረግ ያለበት ሰው እንዴ ብዙ አለ ማለት ነው እንዴ? እንዳማ ከሆነ እሱን ለመጥረግ መስራት ነው የግድ ቆሻሻ መጠረግ አለበት።
ሰው ንጽህናውን ካልጠበቀ ለሌላ በሽታ ስለሚጋለጥ ግልጽ ነው። ይህንን ምክንያት በማድረግ እናንተ አባቶቻችን ትግል ያስተማራችሁንን ሀገር እንደ ሀገር አጥንታችሁ ከጣሊያን ወረራ በፊት እንግሊዝም ሲወረን ድርቡሽም ሲወረን በበልጂክና በዲሞፍተር ጠላትን እያሳፈሩ ሀገር ያስረከቡን አባቶቻችን አደራ እናንተም ሀገር አስከብራችሁ የጠበቃችሁን አደራ ተቀብለን ሀገራችን፣ ባህላችን፣ ትውፊታችን፣ ማንነታችን፣ እምነታችን ለመጠበቅ የአብይ አህመድ ስርዓት የመጀመሪያ አማራ ጠል የሆነ ስርዓት መሆኑን ሁላችንም አውቀነው ያደርን ቢሆንም ለአማራ ይበጃሉ የተባሉ ለቤተ ክርስቲያንም ለመስጊድም ይበጃሉ የተባሉ የሰይጣን እምነትን ወይም 666ን ይቃወሙብኛል ያላት በውል ተረድተን ነው እኛ ጫካ ወጣ ነው ከነገራችን። ይችን ትርክትም ትናንትናም ከትናንትናም ደጋግመን ያወራነው ነው። አይሆንም እንጂ ጀስት ለዛ ነው ልክ ሆኖ እኮ ሰው ባመነበት ምንም ዋጋ ቢከፍል ልክ ነው። ይሄ በፋኖ ስም የመጣው ነገር ግን ጠላቶቻችን በተለያየ ቦታ ላይ ደጋግመን እንዳወራ ነው በስለ ብዙ ጊዜ ያወራነው ነገር ነው። የሚቀየር ነገርም የለውም። ማን ምን እየሆነ እንዳለ እኛ እናውቃለን። እኔ መሄድ የማልችለው አማራ ክልል ነው እና ወደ ትግራይ ሄጄ አላውቅም፣ ግን ሌላው ክልል ላይ ሄዳለሁ። ያንን እያወቅኩት አይ እንደዚህ ነው እያልኩ እሱም ምናምን ማስረዳት ሁሉም ሰው ያውቀዋል። እነዚህ ሰዎች ከሚከተሏቸው ከሚረገጡላቸው ሰዎች በላይ በእነዚህ ድኩማን የሚሸቅሉ ሻቢያና ህዋትና ሌሎች ጠላቶች በደንብ ያውቋቸዋል። እነዚህ ልጅ ምን ያህል ውራጅ፣ ምን ያህል ርጋጭ፣ ምን ያህል ውዳጅ ነው። በአብዛኛው በዲሲፕሊን ከየተለያየ ከመከላከያም ከምንም የወጡ ሰዎች እንደሆኑ ይታወቃል። ከዛ በኋላ ገብተው ደግሞ የሚማቁበት ይታወቃል። ይሄ ቦኔትም ሆነ ማንኛውም ነገር ለምን ስራ እንደሚውል ይታወቃል። ያ የራሳችንም ገመና ስለሆነ አሁን ጉዳዩ እንኳን አወቅናቸው ለመታዘብም መወሰን ያለብንንም ለመወሰን ኦር ማድረግ ያለብንንም ለማድረግ በየራሳችን ያለ ስህተት ከዚህም የበለጠ ለማጥራት መስራት ያለብንን እየሰራን የትኛውም ዓለም ጫፍ ላይ ከዚህ ወገን ጋር ያለ ሰው ራሱንም ቢሆን ለማጥፋት የሚጣደፍ እንጂ እንኳን ለሌላ ሊጠቅም ማለት ነው እንኳን ለሌላ ሊጠቅም ራሱን ለማጥፋት በራሱ ላይ መርዝ የሚነሰንስ ራሱን ገሎ ራሱን የሚፈክር የቁም አስከሬን ባይኖር ባይፈጠር ውሃ ሆኖ ቢቀር የሚባል አይነት ስብስብ ነው። እኔ በፋኖ በሸኔ በህወሓት በሻቢያ ላይ የማየው የትም ቦታ ላይ ቢሆን ከውርደት ከመረገጥና ከመረገም ምንም ነገር ፍሬ የሌለው በሰው አቋም ቆሞ ሰውን በጥርሱ እየተናከሰ ለመባላት የሚሄድ አውሬነትን ነው እንጂ የማየው ስነ ስርዓት የለም፣ ሶብር ትዕግስት የለም፣ አስተዋይነት የለም፣ ነገሮችን ማመዛዘን የለም። በቻለው አቅም የሆነ ነገር ነክሶ እዛው ነክሶ እዛው በልቶ እዛው ለመጥፋት የሚሄድ እጅግ በጣም ከሰው ባህሪ ጋር ሊሄድ የማይችል አውሬነት ነው ማለት አይሆንም። ሰዎች ብንሆን 3 ሚሊዮን ተማሪ ትናንትና ከ3 ሚሊዮን ተማሪ በላይ የአማራ ክልል ምክር ቤት ባቀረበው ሪፖርት ላይ ከ3 ሚሊዮን በላይ ተማሪዎች ከትምህርት ቤት ተገለው አልፈዋል። የዚህ ዓመት ሪፖርት ነው። አሜሪካም እና ሌላ ቦታ ላይ ያሉት ወንድሞች ታውቁታላችሁ የትምህርት ጉዳይ። አሜሪካ ላይ ያሉ አንዳንድ የጉባለች ወንድሞች ደውለውልኝ ያውቃሉ እና በልጆቻቸው ላይ በትምህርት ቤት ጉዳይ አያዙ። አሜሪካ ውስጥ ስለ ልጆቻቸው አያገባቸው። ልጆቻቸው ከትምህርት ቤት ማስቀረት ያስጠይቃል፣ ያስቀጣል በአሜሪካ ሕግ። እና እኔ እዚህ ቁጭ ብዬ ባላቅ አይልቀኝም እኮ እንደውም ልክ ነን ሁሉ ልንል እንችላለን። እግዚአብሔር ይፍረድ እያልኩ ከፈጣሪ ጋር ግብግብ የምሄደው የፈጣሪ ችግር ነው። ፈጣሪ ፍትሃዊ ፍርዱን በምድር ላይ ስላላኖረ ነው። ከሰው አቅም በላይ የሆነውን እርሱ እየቀጣ ስላላስተካከለ ነው። ራሱ ያስቀመጠው ሕግ ሲሻርና ሲበላሽ እሱ እየቀጣ ስላላሳየን ነው ብዬም ብለው አሜሪካ ውስጥ የተቀመጠ አንድ ኢትዮጵያዊ ነኝ ብሎ የኢትዮጵያ ታጋይ ነኝ የሚል ሰው ልጆቹን ከትምህርት ቤት ማስቀረት በሕግ የሚያስቀጣበት ሀገር ላይ ተቀምጦ
እዚህ ያለን 3 ሚሊዮን ተማሪ ከትምህርት ገበታው ነጥሎ በቁም እስከ ቤተሰቡ ሲገል ለዓለም በሽታ 3 ሚሊዮን ተማሪዎችን የአእምሯቸውን ማንኛውንም ነገር ሲቀማ ይሄን የሚያነውር የለም። ይሄ የሚጸጽተው ሰው የለም። ምን ያህል ፍትሃዊ ጉዳዮች ምን ያህል የተንሸዋረረ ሐሳብና አመለካከት እንዳለም ማየት ነው። 3 ሚሊዮን ተማሪ የማን ልጅ ነው አልተባለም። 3 ሚሊዮን ተማሪ የአንድ ሀገር ህዝብ ነው። የአንድ ሀገር ህዝብ ከትውልድ ከዓለም ተነጥሎ ሲጠፋ በዚህ ላይ ያጋነው ያፍዝዘው ችግር የለው። እንተና የሚባል እንተና አለ ከሌን ሰደባት ከሌ የምትባል እንድብላ ተናገረች ብሎ በዛ ሲደናቆር የሚውል የጥላትን ቆሻሻ ነገር የተቀባበለ የበለጠ የሚቆሽሽ የበለጠ የሚጠፋ የበለጠ የሚዋረድ ብዙ ብኩን በሶሻል ሚዲያ ገመናውን በአደባባይ ገልጦ ሲራገጥ የሚውል አለ። 3 ሚሊዮን ህዝብ ግን አይቆረቆርም። ጉዳያችን ህዝብ ከሆነ ጉዳያችን ትውልድ ከሆነ ጉዳያችን ሀገር ከሆነ ነው። በዚህ ላይ ያላችሁት ጀግና ናችሁ፣ አንበሳ ናችሁ በሏቸው። በዚህ በኩል ላይ ግን የምትሰሩት ደግሞ ነውር ነው በሏቸው። እስኪ ይሄ አጨብጫቢዎች እንደ ሰው ነጋፋችሁ እንዳትከፍቱ ነው። ከዚህ ቡድን ጋር ያላችሁ አጨብጫቢዎች አፋችሁን እንዳትከፍቱ እንጂ ነቲንግ ብትጠፉ ወዳችሁ መጥፋት እንዳለባችሁ ሌላ ኃይል መጥቶ እስከሚያጠፋችሁ ማለመጠበቅ ራሳችሁን ማጥፋት ራሱ ቀድማችሁ የሰራችሁትን ነውር ቆጥራችሁ ራሳችሁን አስወግዳችሁ ከዚህ ዓለም በሽታነት ራሳችሁን እንድታገሉ ከበሽታነት ውጪ ምንም ጥቅም የሌላችሁ ናችሁ ከዚህ ጉዳይ ጋር አብራችሁ የተሰለፋችሁ ለማለት ነው። እና እናንተ ላይ መጨከን ግዴታ እንደሆነ ከዚህ አንፃር ነው። አልገበላለን ሊገባ ነው። መጨከናችን አግባብ ስለሆነ ነው። እንደ አይነቱን በሽተኛ ትውልድን ሀገርን የሚገል ዓለምን የሚያጠፋ እኮ ነው። የሚችሉበት ቦታ ላይ እንደ አይነት ጭካኔ የተሞላበት ነውርን የሚፈጽሙ ሰዎች ቢችሉ ዓለምን ባንድ ያጥፍቷታል። በድሮን ገዳም ተመታ ቤተክርስቲያን ተመታ የሚሉ ሰዎች እኮ የድንቁርናቸው ልክና እባብን የልብን አይቶ በልቡ አሰደው ስለሚባል እንጂ ድሮን ኦፕሬት ቢያደርጉ ቢታጠቁ እኮ በዛ ድሮን ቤተክርስቲያን እየመቱ ሄደው ቪዲዮ እያነሱ በድሮን እየመቱ ሄደው ቪዲዮ እያነሱ ይሄ መንግስት እንደዛ አረገ ነው። በምንም አብይ ላይ ማንም ሰው የኢትዮጵያ ጠቅላይ ሚኒስትር ላይ መንጠላጠሉ ጉዳዩ የኢትዮጵያ ነው። አብይ በቃይ ብሎ ቢሄድ አብይ የሆነ ጉዳይ ቢያደርግ የአብይን ምስል ይዘው ዛሬ ሲሳደቡ የሚሉት ሁሉ የአብይ አምላኪዎች ሆነው ይመጣሉ። ምክንያቱም እነዚህ እዚህ ምን ታያቸው ምንጫጩ ሰዎች የሞተ ሰውን የተሰደደ ሰውን ሀገር የለቀቀ ሰውን የታሰረ ሰውን የሚናፍቁና እሱን የማይሞግታቸውን ሰው ከማሽሞንሞንና ከማርነቅ ባሻገር ኢምንቶች ናቸው፣ ወራዶች ናቸው። ታሪካቸው በፊታቸው ባለ ሰው መካከል የሚነገር አይደለም። በህይወት ባለ ሰው መካከል ላይ ለድርድር የሚቀርብ ሐሳብ አያነሱም። የሞተ ሰው ብቻ ነው የሚበልጡት። ፊት ለፊት ቆሞ የማይሞግታቸውን ሰው ነው ማላመጥ የሚወዱት። ይሄ እዚህ ላይ የምናያቸው ይሄንን ልጅና መሰል ሰዎች የብዙ ዘመናት ድምር ውጤቶች ናቸው። የብዙ በደሎች ማሳያ ናቸው። ለዛ ነው ያንኛው ስለሚነካ ነው እንጂ እነዚህ እዚህ ጋር አይደሉም። ሱሪ ማግባቡ የማይታጠቀው ጭንጋፍ የምላቸው እኔ በግልጥ ጭንጋፍ ናቸው። እናት አባቱን የገደለ እስኪ በአዴት አካባቢ ታስታውሳላችሁ። አባቷን ገላ የወጣች አንዲት ነበር። ከበለስ አካባቢ ላይ ሚስቱንና ልጆቹን ገሎ የወጣ ሰው ነበር። አባቷን የገደለች በሴትነት ጾታ አባቷን ገላ የወጣችን ሰው ታጋይ እያለ የሚሄድ እንደዛ አይነት ውዳቂ ሰው አይታችሁ ታውቃላችሁ? ግን የሚኖረው እንግሊዝ ሀገር፣ አሜሪካ ሀገር፣ አውሮፓ ነው የሚኖረው፣ ካናዳ ነው የሚኖረው። እንደዛ አይነት ጭንጋፍ አለ። እንደዛ አይነት ውሻ አይበልጠውም ያንን ሰው፣ ድንጋይ አይበልጠውም ያንን ሰው። አባቷን ገላ የወጣችን አውሬ ጀግና የሚል በውል ተረድተህ ነው። ስሙት፣ ነውራችን ነው። ይሄንን ነውር የግድ መስማትም ምን ማለትም አለብን። ምክንያቱም እያንዳንዱ ደህና ነኝ ብሎ
ነገ ከዚህ ጉድ ጋር የተሰለፈው ሁሉ ነገ በመንገድ ምን ቢሆን ይህንንና መሰል የሚሄድ በአውሮፕላን ቢሳፈር አውሮፕላኑ የሚወድቀው፣ በመኪና ሲሄድ መኪናው የሚጋጨው፣ ሀገሩ ላይ ባለው ላይ የተለያየ መከራ የሚወርደው እንዲህ አይነት የሰውን መከራ ለማብዛት የሚሰባሰብ ህዝብ ስላለ ነው። ከእሱ አንጻር መረዳት ያ ማለት ከዛ በፊትም ቆየ እሱ አከር ወታደሮችም ነበር ለምን እንደሆነ እንትን አለ ያው አይደለም ቀበቷችን ካለኛ ፍላጎት ምን ማንፈልገውን ጥፍራችን እንኳን ቆርጠን ማንጥል የአፄ ቴዎድሮስ የበላይ ዘለቀ የሚልክ የነ ንጉስ ሚካኤል ልጆች ነን። የትግራይ ኃይሎች ባለውለታችን ጭምሮች ናቸው። ሊመሰገኑ ይገባቸዋል። በዚህኛ ጠላታችን አብይ አህመድ ነው። ግልጽ እንኳን አሁንና ብዙ ትጥቅ እያለን በጦር በጎራዴ እንማርካለን። እኛ አባቶቻችን ልጆች ቆት መጥቷል ሊወረን ነው ወደዚህ ነው ምናምን ይሄን ያለ ሰው በደንብ መቻል በደንብ ምንም የሚባል ምን አዲስ አበባ ምንም የመሄድ ፍላጎትም እቅድም የለንም ማለት ነው። አዲስ አበባ ስልጣን ለመያዝ መሄድ ብቻ ነው የምትመለከተው ብለን ነው የምናስበው። አዲስ አበባ ኦሮሞነት የሚል አቋም ያላችሁ? አዎ። በምን ላይ ተመሳሳችሁ ነው አቋም ያላችሁ? አሁን እኛ የምናስበው አሁን በፌደራሉ መንግስት አወቃቀር አዲስ አበባ የኦሮሞ መቀመጫ ናት፣ የኦሮሞ ህዝብ ናት ብለን ነው የምናስበው። አዲስ አበባ ምንም የመሄድ ፍላጎትም እቅድም የለንም ማለት ነው። ለምን እናያለን። ምናልባት 1 ዓመት 2 ዓመት ላይሆን ይችላል፣ ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል። ምንም ሊፈጠር ይችላል። ምንም ይፈጠር ግን ኢትዮጵያ ታሸንፋለች። ከ7ቱ ጨረቃዎች ኢትዮጵያ ሙሉዋ ጨረቃ ነች። የሚገባ ይግባው። መልካም ጊዜ